ጧት ብልት ሲቆም ምንድነው ማየት ያለብን እና መቼ ነው እንደ ችግር የምናየው? እንደተነሳችሁ በትንሽ ደቂቃዎች ውስጥ ሊመለስ ይችላል። ስለዚህ ማየት ያለባችሁ ነገር አንደኛ የቆመ ነው ወይ ነው። ሌላኛው ደግሞ ሲቆም በምን አይነት ጥንካሬ ነው የሚቆመው? በጣም ልፍስፍስ ያለ አይነት መቆም ነው ወይስ ብልትን አልፎ መግባት የሚችል አይነት መቆም ነው እየቆመ ያለው? የሚሉትን ሁለቱን ነገሮች ነው በዋናነት የምናየው ማለት ነው። ጧት ጭራሽ የማይቆም ከሆነና በጣም ደካማ የሆነ አልፎ አልፎ የሚቆም አይነትም ነገር ከሆነ እነዚህ ነገሮች መታየት ይኖርባቸዋል። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ እየደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ ባይ። ወንዶች በህይወት ዘመናችሁ ለጊዜያዊም ቢሆን የተወሰነ ጊዜ ላይ የብልት የጥንካሬ ማጣት ወይም ዝግጁነት ሊያጋጥማችሁ ይችላል። ይሄ ደግሞ ሁል ጊዜ ሕክምና ያስፈልጓል ማለት አይደለም። አንዳንዴ ከፍተኛ የስራ ውጥረት፣ ጫና በሚኖራችሁ ጊዜ፣ እንቅልፍ አለመተኛት፣ ከሚስቶቻችሁ ወይም ከትዳር አጋሮቻችሁ ጋር አለመግባባቶች እና ውጥረቶች በሚፈጠሩበት ሰዓት ላይ ሰውነት ላይ በሚለቀቁትና አድሬናሊን፣ ኖር አድሬናሊን ምክንያት የብልት የደም ዝውውር ስለሚስተጓጎል የግንኙነት የጥንካሬ ደረጃችሁ ሊቀንስ ይችላል። ያ ማለት ወደ ህክምና መምጣት አለባችሁ ማለት አይደለም። ሰውነት በራሱ ሪከቨር ያደርጋል፣ ያገግማል። ያንን ውጥረት፣ ጭንቀት እየቀነሳችሁ ስትመጡ የሰውነት የደም ዝውውርም እየተስተካከለ ይመጣል። መቼ ነው ህክምና መምጣት ያለባችሁ? ይሄ ችግር የሚቀጥል ከሆነ 6 ወርና ከዛ በላይ የቀጠለ ችግር ከሆነና የግንኙነት ህይወታችሁን አሉታዊ ተጽዕኖ እያመጣበት ከሆነ ወደ ህክምና በመምጣት ያለው ምክንያት ታይቶ የህክምና አማራጮችን ማድረግ ይመከራል። ነገር ግን ለተወሰነ ቀናት ይህ ችግር አጋጠመኝ ብሎ ወደ ህክምና መምጣት ሳይሆን ያለውን የላይፍ ስታይል ምን አይነት ለውጥ ላድርግበት ብሎ ማሰብ የተሻለ አማራጭ ነው። ባሎች ለሚስቶቻቸው ደፍረው የማይናገሩትን ነገር እኔ ልንገራችሁ። ብልት አካባቢ ሽታ በሚኖርበት ጊዜ የግንኙነት ፍላጎታቸው ይቀንሳል። ስለዚህ እንዴት አድርጋችሁ ነው የብልትን ንጽህና የምትጠብቁት የሚለውን እናውራ። ዶቺንግ የምንለው ወይም ደግሞ ብልት ውስጥ ገብቶ መታጠብ የራሱ የሆነ ሪስኮች አሉት። ስለዚህ እንዴት ነው ንጽህና የምትጠብቁት? ውጪውን ነው በደንብ የምትታጠቡት። ከዛ በኋላ በጣም ሽታ ያላቸው ሳሙናዎችን፣ ሽቶዎችን ምናምን መጠቀም ሳይሆን ሽታ በሌለው ሳሙና መታጠብ። ከዛ በኋላ ደግሞ ማድረቅ ይኖርባቸዋል። እርጥበት አዘል ነገር የሚኖር ከሆነ እሱም የራሱን ሽታ ያስከትላል። እንዲሁም ደግሞ የውስጥ ልብሳችሁንም ደግሞ መቀየር ይኖርባቸዋል። ማታ ማታ ስትተኙ ደግሞ ባታደርጉት ደግሞ የተሻለ ነው ማለት ነው። ታዲያ ወንዶች ደግሞ ማወቅ ያለባችሁ ነገር ምንድነው? በተፈጥሮ የሴት ልጅ ብልት ሽቶ አይልም። የራሱ የሆነ ሽታ አለው። አሲዲክ የሆነ ኤንቫይሮንመንት ስላለው ጤንነቱን ለመጠበቅ ተብሎ ኖርማሊ ያለው ሽታ በጣም ደስ የሚል አይደለም። ነገር ግን መቼ ነው እንደ ችግር የምናየው? አሳሳ የሚል አይነት ሽታ ካለው፣ በጣም የሚከብድ አይነት ሽታ የሚኖረው ከሆነ፣ የሚያሳክካት ከሆነ፣ እንዲሁም ደግሞ ሌላ ፈሳሽ ነጭ ወፍራም እንደ አይብ የሚፈረፈር አይነት ፈሳሽ ካለ፣ ሽንት በምትሸናበት ጊዜ የሚያቃጥላት ከሆነ፣ በግንኙነት ወቅት የሚያማት ከሆነ የዛን ጊዜ የተለያዩ ኢንፌክሽኖች ወይም ደግሞ የአባላዘር በሽታዎችም ሊሆኑ ስለሚችሉ ያን ጊዜ መታከም ይኖርባታል ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ የደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ ባይ። የምር የኔ ጨዋነት የተሞላበት ጥያቄ ልብ ብለሽ እዩ። ከቲዮሪ ይልቅ በተግባር አስሞክሪኝና ድክመቴን ንገሪኝ። አይ ጭንቅላት ባዶ ከሆነ ሰው ጋር ማውራት እኮ የሆነ ችግሩ ፎሎወሬ ነው። ለስሙ ፎሎወሬ ነው። ኧረ ተው እንዲህ ደግሞ እኮ ጨዋነት የተሞላበት ጥያቄ ምናምን ስል ወይ ይሄ ልጅ ተጎድቷል ብዬ እኮ ሙሉ ማንበቤ ወይኔ እኔ ልቤ ቆሰለ። ጌታ ሐኪም ነኝ። የሚሰድበኝን የማይሰድበኝን በእኩል ለማስተናገድ ግዴታ አለብኝ። ኮመንት ላይ ሰድባችሁ መታችሁ ቀጠሮ አስይዛችሁ የታከማችሁ ብዙዎች አላችሁ። ስለዚህ አንተም መታከም የምትፈልግ ከሆነ አስሞክሬ አይደለም ደም ምርመራ ታደርጋለህ። ከዛ በኋላ እንደ አግባብነቱ ህክምና ይሰጣል። ከፈለክ መምጣት ትችላለህ። ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ይሄንን ሰውዬ ደግሞ የሆነ ነገር በሉልኝ። ቶሎ መጨረስ ችግር አለ የሚባለው መቼ ነው? እንዲሁም ከየትኛው በኋላ ነው መቆጠር የሚጀምረው የሚሉ ተደጋጋሚ ጥያቄዎች ይደርሱኛል። አንድ ወንድ ቶሎ መጨረስ ችግር አለበት የምንለው እንዳመጣጡ ግንኙነት ከጀመረበት ጊዜ ጀምሮ ከሆነ ከ1 ደቂቃና ከዛ በታች ነው። ከጊዜ በኋላ ደግሞ የመጣ ችግር ከሆነ 3 ደቂቃና ከዛ በታች የቆይታ ሁኔታ በሚኖረው ጊዜ ቶሎ መጨረስ ችግር አለበት ይባላል። ሌላኛው ከየትኛው በኋላ ነው የሚቆጠረው ለሚለው ጥያቄ ከፔኔትሬሽን በኋላ ወይም የወንድ ልጅ ብልት ወደ ሴት ልጅ ብልት ገብቶ ግንኙነቱ ከተጀመረ ጀምሮ ነው እንጂ የቅድመ ግንኙነቱ ላይ ወይም ማሟሟቂያና ፎርፕሌይ ላይ የብልት ጥንካሬ ረጅም ሰዓትን ቢኖራችሁ ያለው ቆይታችሁን ከዛ ጀምሮ አይደለም የሚቆጠረው ማለት ነው። ስለዚህ 10 ደቂቃ የማሟሟቂያ ላይ ቆይታችሁ ከፔኔትሬሽን በኋላ 3 ደቂቃና ከዛ በታች ከቆያችሁ የቶሎ መጨረስ ችግር አለ ይባላል።
ህክምናው እንዳለው ምክንያት ይወሰናል። የሆርሞን አብኖርማሊቲ በተለይ ታይሮይድ እና ፕሮላክቲን ችግር በሚኖር ጊዜ እንዲሁም ደግሞ አንዳንድ ኢንፌክሽኖች የፕሮስቴት ኢንፌክሽን በሚኖር ጊዜ ቶሎ ልጨርሱ ትችላላችሁ። የነርቮች በጣም ስሜታዊነት መሆን፣ የአንዳንድ የኒውሮ ትራንስሚተሮች በሰውነት ውስጥ ባላንስ አለመሆንም ቶሎ መጨረስ ችግር እንዲከሰትባቸው ያደርጋል። ስለዚህ ህክምናው በምክንያቱ ላይ ተወስኖ የሚደረግ ይሆናል። ለውጡም ከመጣ በኋላ ህክምናውን ሜንቴን በማድረግ ያንን ለውጥ ማስቀጠል ያስፈልጋል ማለት ነው። እሺ ስንፈተ ወሲብን ለማከም ተብለው ገበያ ላይ ዝም ብለው እንደቀላሉ የሚሸጡ አንዱ መድኃኒት ምንድነው? አሽዋገንዳ። አክቹአሊ መድኃኒት አይደለም እንደ ሰፕሊመንት ያዘውና በተደጋጋሚ የምትሰሙት አሽዋገንዳ ነው። ታዲያ ይሄ አሽዋገንዳ ለማን ነው የሚሰራው የሚለውን ነገር ግልጽ ማድረግ መቻል አለበት። ምክንያቱም ሁሉም ስንፈተ ወሲብ በአሽዋገንዳ አይታከምም። ምክንያቱም ሆርሞናል የሆነ ችግር ያላቸው ሊኖሩ ይችላሉ፣ ወይ የደም ቧንቧ ጋር ችግር ሊኖር ይችላል፣ ከነርቭ ጋር ችግር ሊኖር ይችላል። ብዙ ምክንያቶች ይኖራሉና አሽዋገንዳ ለማን ነው የሚያክመው ለሚለው ትክክለኛው መልስ ፐርፎርማንስ አንዛይቲ ወይም ደግሞ ውስጣቸው ጭንቀት ውጥረት ያለባቸው ለግንኙነት ሲዘጋጁ ቶሎ ሊጨርስ ይችላሉ ወይም ደግሞ ብልቴ ሊወድቅ ይችላል እና የሚሉ ስጋቶች ያሉባቸው አይነት ታካሚዎች ሰውነታቸው እንዲረጋጋና ፐርፎርማንሳቸው አሪፍ እንዲሆን ይረዳቸዋል። ነገር ግን አንድ እዚህ ጋር ግልጽ ማድረግ ያለብን ገበያ ላይ የምታገኙት ከ250 ሚሊግራም እስከ 600 ሚሊግራም ድረስ ነው። አብዛኛው ጊዜ 500 ሚሊግራም ነው የሚገኘው እና ይሄንን አንዴ ስለወሰዳችሁ ወይም ደግሞ ለአንድ ወር ስለወሰዳችሁ ይሻላችኋል ማለት አይደለም። ይሄኛው ሰፕሊመንት አዳፕቶጂን ከምንለው ውስጥ የሚመደብ ሲሆን በተከታታይነት የምትወስዱት ከሆነ ለውጥ ታገኙበት አላችሁ ነው። ይሄን ቢያንስ ከ2 ወር እስከ 3 ወር ባለው ጊዜ ውስጥ የምትወስዱ ከሆነ ተመራጭ ነው። ይሄን ነገር እያያችሁ ቼክ ማድረግ ትችላላችሁ። ነገር ግን ስንፈተ ወሲብ ሁሉንም አያክምም። ቼክ መደረግ ያለባቸው ሆርሞኖች ይኖራሉ፣ ከነርቭ ጋር የተገናኘ ከደም ቧንቧ ጋር የተገናኘ እነሱ ህክምና ይፈልጋሉ። በተለይ ከ6 ወር በላይ የቆየ ከሆነ ይሄኛው ህክምና ይፈልጋልና ይሄኛው መታከማችሁ እንዳትረሱ። ነገር ግን ይሄን ህክምና የታገኛለሁ የምትሉ ከሆነ እኔ ጋር መታችሁ መታከም ፈልጉ ባዮ ላይ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። የሚስቴ ብልት ጠባብ ስለሆነ ነው ቶሎ መጨረሰው ብሎ አንድ የተከራከረኝ ታካሚ አለና ቶሎ መጨረስ ራሱን የቻሉ ምክንያቶች አሉት። ነገር ግን ከነኚህ ምክንያቶች የባለቤታችሁ ወይም ደግሞ የጓደኛችሁ ብልት ጠባብ ስለሆነ አይደለም። ይህን ነገር ግልጽ እናድርገው። ኖርማሊ አንድ ሰው ከዚህ በፊት በደንብ ይቆይ የነበረ ከሆነና አሁን ላይ ግን ከ3 ደቂቃ በታች የሚቆይ ከሆነ ወይም ደግሞ ከመጀመሪያው ግንኙነቱ ጀምሮ ከ1 ደቂቃ በታች የሚቆይ ከሆነና ይሄ ችግሩ ከ6 ወር በላይ ቆይቶ መቆጣጠር ማይችል ከሆነና በግንኙነቱ ወይም ደግሞ በሪሌሽንሺፑ ላይ ጫና የፈጠረበት ከሆነ ይሄ ቶሎ የመጨረስ ነው፣ እንደ ስንፈተ ወሲብ መታከም መቻል አለበት። ነገር ግን የባለቤታችሁ ወይም ደግሞ የጓደኛችሁ ብልት ጠባብ ስለሆነ እናንተ በዛ ነው እየጨረሳችሁ ያላችሁት ማለት አይደለም። አንዳንዴ ምን ያጋጥማል መሰላችሁ? የብልት ጫፍ በጣም ሴንሲቲቭ በሚሆንበት ሰዓት ላይ ቶሎ መጨረስ ሊያጋጥም ይችላል። ነገር ግን ይሄ የሴቷ ብልት ጠባብ ስለሆነ ነው ማለት አይደለም። የኛው ህክምና ይፈልጋል። ህክምና የምትፈልጉ ከሆነ በማንኛውም ስንፈተ ወሲብ ለመታከም ባይሊ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ቶሎ መጨረስ የምትቸገሩ ሰዎች በጣም ቀላል ግን እጅግ ጠቃሚ የሆነ ማድረግ የምትችሉትን ነገር ልንገራችሁ። አተነፋፈስ ነው። ዳያፍራማቲክ ብሪዚንግ እንለዋለን። ይህንን ለማድረግ እንዴት ነው የምታደርጉት? እጃችሁን ሆዳችሁ ላይ ታደርጉና ከዛ በኋላ በአፍንጫችሁ በደንብ አየር ወደ ውስጥ ትስባላችሁ። ከዛ በኋላ ደግሞ ቀስ እያላችሁ በአፋችሁ ታስወጡታላችሁ ማለት ነው። እንደዚህ ትይዙትና ከዛ ማለት ነው። ይህንን በምታደርጉበት ጊዜ የነርቭ ስርዓታችሁን መረጋጋትንና ያንን ኮንትሮል ማድረግን ትለማመዳላችሁ። ይህንን ታዲያ በቀን ውስጥ እየደጋገማችሁ ታደርጉና ልክ በኋላ ላይ ስትለማመዱት በግንኙነት ወቅት በጣም ኤክሳይትድ በምትሆኑ ሰዓት ይህንን ብሪዚንግ ሰውነታችሁ ስለተለማመደው ያንን በምታደርጉበት ጊዜ ቶሎ መጨረስ እንዳይፈጠር ሊያደርግ ይችላል። ነገር ግን ብቻውን ሳይሆን ከመድኃኒት ጋር እንዲሁም ደግሞ ሌሎችም አብሮ የሚደረጉ ነገሮች አሉ ማለት ነው። በማንኛውም ቶሎ መጨረስ ዙሪያ ለመታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ በመደወል ቀጠሮ እያስያዛችሁ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። ጧት ብልቱ ስለሚቆም የግንኙነት ፍላጎቱ በጣም ከፍተኛ ነው ማለት አይደለም። አንድ ጤናማ የሆነ ወንድ በአንድ ምሽት ከ3 እስከ 5 ጊዜ ድረስ ብልቱ ይቆማል። ይህንን ኖክቸርናል ፒናይል ቱመሰንስ እንለዋለን። ይህ የሚፈጠረው ደግሞ ሰውነታችን የብልትን ጤንነት ለመጠበቅ የሚያደርገው አስፈላጊ ነገር ስለሆነ ነው። ስለዚህ ጧት ብልቱ የሚቆመው ደም ስሮቹ ጤናማ እንደሆኑ፣ በቂ ደም ዝውውር እንዳለ፣ በቂ እንቅልፍ እንደሚያገኝ እንዲሁም ደግሞ ጤናማ የሆነ የቴስቶስትሮን ምርት እንዳለ የሚጠቁመን ነገር ነው ማለት ነው። ስለዚህ ጧት ብልት የማይቆም ከሆነ ጀርባ ሌሎች ችግሮች ሊኖሩ ስለሚችሉ መታችሁ ቼክ መደረጋችሁን እንዳትረሱ። በማንኛውም ስንፈተ ወሲብ ዙሪያ ለመታከም ባዮ ላይ ባለው ስልክ በመደወል ቀጠሮ እያስያዛችሁ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። ከአስተማሪ ፍቅር ይዞኛል ትላለች የዛሬ ባል ታሪካችን። የ10ኛ ክፍል ተማሪ ነኝ። በትምህርቴ መካከለኛ ነኝ ማለት ለክፉ አልሰጥም። ታዲያ ዘንድሮ አዲስ ወጣት አስተማሪ ይቀጠልና በቃ ሀሳቤም ቀልቤም በሙሉ እሱ ጋር ቀረ። በትኩረት መከታተል የምችለው የእሱን ክላስ ብቻ ነው። አሁንማ ትምህርት ከተዘጋ በኋላ በቃ ቀኑም አልገፋ ብሎኛል። እንደምንም አፈላልጌ ስልኩን አግኝቻለሁ። ነገር ግን ልደውል ወይስ ይቅርብኝ የሚለው ነገር በጣም ጭንቅ ሆኖብኛል። እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ልደውልለትና የልቤን ብነግረው ይሻላል ወይስ ሁሉ ነገር ቢቀርብኝ ይሻላል?
እስኪ በቅንነት ሀሳብ አስተያየታችሁን ለግሱኝ ትላለች የዛሬ ባል ታሪካችን። እንደተለመደው ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ ያስቀምጡላት። ፍቅረኛዬ እኔን ትቶ አሮጊት አገባ ትለናለች የዛሬ ባል ታሪካችን። በፍቅር አብረን 2 ዓመት ቆይተናል። እኔ 27 ዓመቴ ነው። በ1 ዓመት ነው የሚበልጠኝ። በጣም ነበር የምንዋደደው፣ እሱም እንደዛ። ያው እኔ እስከማውቀው ድረስ ይወደኛል። ታዲያ ሁሌ የሚያጣላን ነገር የገንዘብ ጉዳይ ነበር። ምንም አይነት ገንዘብ አይበቃው። ሁሌ ማማረር ነው ስራ። ሰርተን እንለወጣለን ተመስገን ወቅ ብለው በፍጹም አያዳምጠኝም። ታዲያ ከ9 ወር በፊት በትንሽ ነገር ተጋጭተን ይቅርታ ይጠይቀኛል ይመለሳል ብዬ ብጠብቅ ጭራሽ ጭልጥ ብሎ ቀረ። እኔም እልይዞኝ ዝም አልኩት። ታዲያ ከተወሰኑ ወራት በኋላ ጣሊያን ሊሄድ ነው ብሎ የስንብት ቴክስት ላከልኝ። ግራ በመጋባት ስልኩን ደጋግሜ ሞክረው ዝግ ሆነብኝ። ታዲያ ቅርብ የሚለውን ጓደኛውን ደውዬ ስጠይቀው አንዲት ከጣሊያን የመጣች የ60 ዓመት አሮጊት ቀለበት አስራለት ይዛው እንደሄደች ነገረኝ። በጣም አዘንኩኝ። በሄደበት ይቅናው ፈጣሪ የኔ ስላላለም ነው ብዬ ህይወቴን ቀጠልኩኝ። እናንተ በእኔ ቦታ የምትሆኑ ምን ታደርጉ ነበር ትለናለች የዛሬ ባል ታሪካችን። እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡላት።